አስክሬን ለቤተሰብ አይሰጥም። ሚኒስትሩ በማርበርግ ቫይረስ ህይወታቸው ያለፈ ሰዎች አስክሬን ለቤተሰብ አይሰጥም ተባለ። በሚስጥር ወደ አስመራ የተላከው የአብይ ሰው ዊሊያም ሩቶ ሳይታሰብ በማልገቡም ከ4 ኪሎ ጥብቅ መልእክት ይዞ አዲያሎ የገባው የጠቅላዩ መልእክተኛ ከኢሳያስ ጋር መምከሩ ተሰምቷል። ወልቃይትን ትግራዋይ ማድረግ አይቻልም። ጌታቸው ረዳ የወልቃይትና አካባቢው ህዝብ የትግራይ ወይም የአማራ ማንነት የመምረጥ መብቱ ሊከበር እንደሚገባ በጌታቸው ረዳ የሚመራው ስምረት ፓርቲ ገለጸ። ከቀጠናው አልፎ የዓለም ትኩረት መግዛት የቻለው የኢትዮጵያና ኤርትራ ውጥረት ወደ ጦርነት ከማምራቱ በፊት መፍትሄ ለማበጀት እንቅስቃሴ መጀመሩ ተነገረ። የህዳሴ ግድቡ በተመረቀበት ወቅት ዋና የክብር እንግዳ የነበሩት የኬንያው ዊሊያም ሩቶ ደግሞ የአሸማጋይነቱ ሚና እንዲጫወቱ ጥያቄ እንደቀረበላቸው ነው የተሰማው። በአሁኑ የመረጃ ሰዓታችን ይህንንና በጌታቸው ረዳ የሚመራው ስምረት ፓርቲ ወልቃይትን በተመለከተ ያስተላለፈውን አቋሙን እንዲሁም የጤና ሚኒስቴር በአዲሱ ማርበርግ በሽታ ምክንያት የሰው ህይወት ካለፈ አስክሬን ለቤተሰብ ተላልፎ አይሰጥም ያለበትን አክለን ልናስደምጣችሁ ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በማርበርግ ቫይረስ ህይወታቸው ያለፈ ሰዎች አስክሬን ለቤተሰብ አይሰጥም ተባለ። ህይወታቸው ካለፈ በኋላ አስክሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተግበር አለበት ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው የተባለው ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታው ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖር የተገለጸ ሲሆን ህመሙ በአየር የማይተላለፍ ነው ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበትም ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት የሚነጥቅ ነው። እንደ ወረርሽኙ ክብደት የሞት ምጣኔው ከ24 እስከ 88 በመቶ ይደርሳል። 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3 ሰዎች ደግሞ በህይወት አሉ ተብሏል። በቀጣይ መረጃ በአስመራና አዲስ አበባ መካከል ያበጣው መፈንዳቱ አይቀርም እየተባለ ባለበት ወሳኝ ሰዓት የኬንያው ፕሬዝዳንት ዊሊያም ሩቶ ሳይታሰብ በመሃል መግባታቸው ሲሰማ በሚስጥር ወደ አስመራ የተላከው የአብይ ሰው የኢሳያስን ምላሽ ይዞ መምጣቱ ተነግሯል። ከ4 ኪሎ ጥብቅ መልእክት ይዞ አዲያሎ የገባው የጠቅላዩ መልእክተኛ ከኢሳያስ ጋር መምከሩ እሳቱን ያበርደ ይሆን የሚል ተስፋ ጭሯል። የአሰብ ጉዳይ ከሮ ሊበጠስ ነው እየተባለ በሚጠበቅበት ሰዓት ጠቅላይ ሚኒስትር አብይ አህመድ ማንም ያልጠበቀውን ካርድ መዟን የተባለው ጠቅላዩ ጦራቸው ወደፊት እንዲገፋ ያዛሉ ተብሎ እየተጠበቀ ባለበት ቅጽበት አንድ ትኩረት ያልተሰጠው የደህንነት ሰው ወሳኝ መልእክት ይዘው በሚስጥር ወደ አስመራ መላካቸው የሚገልጽ መረጃ ወጥቷል። ይኸው አፈትላኪ መረጃ እንዳመለከተው ከሆነ አንድ ከፍተኛ ተመራማሪና የቀድሞ የአስመራ ዩኒቨርሲቲ ዲን ስለ ጉዳዩ ከምንጮች ያገኘሁት ያሉ መረጃ ይዘው መጥተዋል። በዚህ ሳምንት የአብይ መልእክት የያዘው ግለሰብ አስመራ ሄዶ ከፕሬዚዳንት ኢሳያስ ጋር መገናኘቱም ተጠቅሷል። የሻቢያው አፈቀላጤ የማነ ገብረ መስቀል በበኩላቸው ብልጽግና ከጦርነት ይልቅ ዲፕሎማሲን አስቀድሟል መባሉን በሳምንቱ የተሰማ ምርጥ ቀልድ ነው ሲሉ አጣጥለውታል። የኤርትራ አፈቀላጤ የብልጽግና ነገር ድመት መንኩሳ አመሏን አትረሳ እንደሚባለው ነው በማለት ጉዳዩን ለማጣጣል ቢሞክሩም ብዙዎች ግን የደህንነቱ ሰው የአስመራ ጉብኝት ተከትሎ 11ኛው ሰዓት ላይ አዲስ አበባና አስመራ ከጦርነት አፋፍ የሚመልስ አካል የተገኘ መስሏል እያሉ ናቸው። ካለፉት ሳምንታት ወዲህ ብልጽግና ከጦርነት ይልቅ ዲፕሎማሲን እንደሚያስቀድም በተለያዩ አጋጣሚዎች ላይ እየተናገረ ይገኛል። ጠቅላይ ሚኒስትሩ ከ2 ሳምንታት በፊት በፓርላማ ባደረጉት ንግግር ከኤርትራ ጋር ስለገቡበት ውጥረት ቻይናና ሩሲያ በስም በመጥራት ለምዕራባውያንና ሀያል ሀገራት አስተላለፉት ጠንከር ያለ ጥሪ ሌላ ነገር ሳይፈጠርና ሳይረፍድ አወያዩን አደራድሩን፣ ካልሆነ ግን ከባድ ነገር ይፈጠራል፣ ነገሩ ከተጀመረ በኋላ ግን የሽምግልና እንቅስቃሴ አንቀበልም ሲሉ ማሳሰባቸውን የሚያስታውሱት የቀጠናው ተንታኞች የጠቅላዩ ጥሪ በኋላም ራሽያና ቻይና ሁለቱ መሪዎች ለማደራደር የተሻለ እድል አላቸው በሚል ሲናገሩ ቆይተዋል። በተጨማሪም ሳውዲ አረቢያና እንግሊዝ ሁለቱን ሀገራት ለማደራደር ተደጋጋሚ ሙከራዎችን እንዳደረጉ መረጃዎች ይጠቁማሉ። ከነዚህ ሁለት ሀገራት ባሻገርም ኬንያ ሀገራቱን ከጦርነት አፋፍ ለመመለስ እንቅስቃሴ ጀምራለች። የቀድሞ የሻቢያ ታጋይና የአስመራ ዩኒቨርሲቲ ዲን እንዲሁም በአሁኑ ሰዓት በኖርዌይ ሀገር የምርመራ ስራዎችን እያከናወነ የሚገኘው መሐመድ ኬር ኡመር አብይ ወደ ኬንያ መላካቸውን ዘግቧል። ተመራማሪው አገኘሁት ባለው ተጨባጭ መረጃ መሰረት ኢትዮጵያ ኬንያን አደራድሪኝ ስትል ወደ አስመራ አንድ የደህንነት ሰው ልካለች ያለ ሲሆን አብይ ኢሳያስ በኢትዮጵያ ውስጥ ጉዳይ መግባት እንዲያቆምና የጦርነት ዝግጅቱን እንዲያቆም ጠይቋል ተብሏል።
ኬንያ የሁለቱን ሀገራት መሪዎች ለማነጋገር ጥያቄ እንደቀረበላት የቀድሞው የአዲስ አበባ ዩኒቨርሲቲ ተመራማሪና የአስመራ ዩኒቨርሲቲ መሪ የነበረው ኤርትራዊ ተመራማሪ መሐመድ ኬሩመር ከታማኝ ምንጮች መስማቱን ገልጿል። ኬንያ የአደራዳሪነት ጥያቄ የቀረበላት በጠቅላይ ሚኒስትር አብይ አህመድ በኩል መሆኑን የዓለም አቀፍ ጉዳዮችንና ዲፕሎማሲያዊ መረጃዎችን የሚያጋራው መሐመድ ኬር አክሎ ጠቁሟል። ከነገ ዛሬ ፈነዳ ተብሎ የሚጠበቀው የኢትዮ ኤርትራ ጦርነት ለማስቀረት አብይና ኢሳያስ መነጋገር አለባቸው የሚል ሀሳብና ግፊት ከብዙ አቅጣጫ መምጣቱ የተነገረ ሲሆን የአደራዳሪነት ጥያቄ ቀርቦላቸው የኬንያው ፕሬዚዳንት ዊሊያም ሩቶ አብይንና ኢሳያስን ወደ ንግግር እንዲያመጡ ለማቀራረብ የደህንነት ሹማቸው ኑረዲን ሃጂን ሰይሟል ተብሏል። የኬንያው ብሔራዊ መረጃና ደህንነት አገልግሎት አለቃ ከሩቶ የተሰጣቸውን የቤት ስራ ተቀብለው የሁለቱን ሀገራት መሪዎች ማነጋገር እንደሚጀምሩ ይጠበቃል። ይህ በእንዲህ እንዳለ ኤርትራ ማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ኢትዮጵያ ለድርድር ዝግጁ ነኝ ማለቷ የታማኝነት ጥያቄን አንስተዋል። የማነ በጉዳዩ ላይ በይፋ ኤክስ ገጻቸው በሰጡት ምላሽ በኢትዮጵያ በኩል የሚቀርበው የድርድር ፍላጎት የኤርትራን ሉዓላዊነት ያከበረ አይደለም ሲሉ ያጣጣሉት ሲሆን በኢትዮጵያ ባለስልጣናት በኩል ወደ ጦርነት ከመግባት ይልቅ ለድርድር ቅድሚያ እንደሚሰጡ መግለጻቸውም ኤርትራ ተጨባጭነት ያለው አቋም ነው ብላ እንደማታምን አክለው ገልጸዋል። ከቀናት በፊት በሰጡት ሌላ መግለጫቸው የኢትዮጵያ ባለስልጣናት በአማርኛና በእንግሊዝኛ የሚያስተላልፏቸው መልእክቶች የተለያዩ ናቸው ማለታቸው አይዘነጋም። በቀጣይ መረጃ ወልቃይትን ትግራዊ ማድረግ አይቻልም። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ በወልቃይት በአካል ተገኝተው የተናገሩትን ፓርቲያቸው ስምረት አረጋገጠው። የወልቃይትና አካባቢ ህዝብ የትግራይ ወይም የአማራ ማንነት የመምረጥ መብቱ ሊከበር እንደሚገባ በጌታቸው ረዳ የሚመራው ስምረት ፓርቲ ከፍተኛ አመራርና የብሔራዊ ምክር ቤት አባሉ አቶ ጣመ አረዶም ተናገሩ። የይገባኛል ጥያቄ በሚነሳባቸው አካባቢዎች ያለውን የህዝብ ፍላጎት ለማሟላት የፕሪቶሪያ ስምምነት ተፈጻሚ መደረግ እንዳለበት ስምረት ፓርቲ ገለጸ። የትግራይ ክልል ግዛት የነበረውና ከ2 ዓመታት በላይ ከተካሄደው ጦርነት በኋላ በአማራ ክልል ስር የሚገኘው ምዕራብ ትግራይ በመባል የሚጠራው አካባቢ የሚኖረው ህዝብ ፍላጎት ለማሟላት በቅድሚያ የፕሪቶሪያው ስምምነት ተፈጻሚ ሊደረግ ይገባል ሲሉ የስምረት ፓርቲ ምክር ቤት አባል አቶ ጣመ አረዶም ገልጸዋል። አቶ ጣመ ይህንን የተናገሩት መረብ ኢንሳይደር ከተሰኘ ዩቲዩብ ቻናል ጋር ባደረጉት ቆይታ ሲሆን የወልቃይትና አካባቢው ህዝብ ከጦርነት በፊትም በትግራይ በነበረ የህወሓት አስተዳደር ተበድሏል ያሉት አቶ ጣመ አካባቢው ከ17 ዓመቱ ጦርነት በኋላ በኃይል መያዙን እንዲሁም የአካባቢው የልማት ጥያቄዎች ሳይመለሱ በመቆየታቸው ቅሬታ መፈጠሩን ጠቅሰው የአካባቢው ህዝብ የሚያነሳው የትኛውም ጥያቄ በህግ አግባብ እንዲመለስለት ይገባል ብለዋል። የወልቃይት ህዝብ አማራ ነኝ ካለ በጦርነት የሚመለስ አይደለም፣ ክልል መሆን እፈልጋለሁ ካለ ማንነቱን እንዲያረጋግጥ ህገ መንግስቱ ይፈቅድለታል ሲሉም ነው የተደመጡት። ትግርኛ ስለተናገረ ብቻ የግድ ትግራዋይ ወይንም የትግራይ ተወላጅ ሊደረግ አይችልም ያሉት በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ምክር ቤት አባል አቶ ጣመ አረዶም ፓርቲያቸው የፕሪቶሪያ ስምምነት ተፈጻሚ እንዲደረግና የህዝብ ጥያቄ እንዲመለስ እንደሚታገልም ተናግረዋል። በግዛቱ ጉዳይ ላይ የፓርቲው ፕሬዝዳንት አቶ ጌታቸው ረዳ ከፌዴራል መንግስት ጋር እንዲነጋገሩ ውጥን መያዙን ገልጸው በአካባቢው የተፈጸመው የዘር ማጥፋት ሲሉ የጠሩት ወንጀልም በዓለም አቀፍ ደረጃ እንዲታይ እንደሚሰሩ ተናግረዋል። አቶ ጣመ ይህንን ንግግር መናገራቸው ተከትሎ በርካታ የትግራይ ተወላጆች የተቃወሙ ሲሆን ይህንንም ተከትሎ የፓርቲው ተቀዳሚ ፕሬዝዳንት አቶ ነጋ አሰፋ ስምረት ፓርቲ በምዕራብ ትግራይ ጉዳይም ሆነ ተፈናቃዮችን በማስመለስ ጉዳይ ላይ ከሁሉም የትግራይ ተወላጆች የተለየ አቋም አለመያዙን በማህበራዊ ትስስር ገጻቸው አስፍረዋል። የትግራይ ክልል ጊዜያዊ አስተዳደር እንዲሁም ህወሓት በፕሪቶሪያው ስምምነት መሰረት የክልሉ ግዛታዊ አንድነት ከጦርነቱ በፊት ወደ ነበረው ሁኔታ እንዲመለስ በተደጋጋሚ ሲወተውቱ መቆየታቸው ይታወሳል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።